ክቡር ኤታማዦር ሹማችን ያው ባልታወቀ ባልታሰበ ሁኔታ ሄዶ በማለፉ እጅግ በጣም አዝነናል። ሆነ አይገባውም ነበር። ያው ሁኔታው ተከስተዋል። እንግዲህ ያው የህዳሴውን ጉዞ በሞቱ ብናዝ ነው ያው ስራውን ወደፊት እናስቀጥላለን ብለን እናስባለን። በእርግጥ የስነ ልቦና ተጽዕኖ ያሳድራል። ቢሆንም ግን ሰራዊታችን በርካታ ችግሮችን እየተወጣ መጥቷል። ከዛይም ይህን ተቋቁመን በአንድነት ምንም አይነት መከፋፈል ሳይኖረን ስራውን ወደፊት ሀገሪቱን ሰላሟን እናስጠብቃለን ብለን እንገምታለን። ስለዚህ ተጽዕኖ አለው፣ ግን ተጽዕኖውን ተቋቁመን ለወደፊት ስራውን እናስቀጥላለን ብለን ነው የምናስበው። በጸጥታው ጉዳይ ላይ ያው ህዝቡ ጋር በጋራ መስራት ነው ትልቁ ነገር እሱ ነው። ህዝቡ በራሱ ከጸጥታ ኃይሎች ጋር በትብብር ሰላሙን ማስጠበቅ አለበት ብለን ነው የምናምነው። ያው መንግስት ማለት ህዝብ ነው። ህዝብ ከመንግስት ውጪ ሌላ እርምጃ የሚወስደው ነገር የለም። ስለዚህ መንግስት ከህዝቡ ጋር ከጸጥታ ኃይሎች ጋር በትብብር ሰላም የሚያምጣት ሁኔታ ተጠናክሮ መቀጠል አለበት ብዬ ነው የማምነው። እኔ በጣም ጥሩ ሰዎች ናቸው ሁለቱ። የሚለያቸው ነገር የለኝምና እንዴት ብዬ ልግለጸው? እኔ እንጃ። ከአፋቸው መጥፎ አይወጣ፣ ጀግኖች፣ ለሁሉ እኩል አመለካከት ያላቸው ይሄ የሚሉት ሰዎች አይደሉም። የተለዩ ሰዎች ናቸውና አብሬ ከጀነራል ሜጀር ጀነራል እንትነማነው ገዛይም አብሬ ነበርኩኝ። የሱ ሐኪም ነኝ እኔ በሕክምና ነው የምሰራና እሱም አክመው ነበር። በስራ አጋጣሚ አብረን እንገናኝ ነበርና እዛ አብረን ነው እኛንን እንትን የምናደርጋቸው ሕክምና ምናምን የምንከታተል አንዳንድ ነገሮችን አስፈላጊ የሆኑ ነገሮችና በቃ የተለዩ ሰዎች ናቸው። ይሄ ትልቅ ከመቀመጣቸው ተነስተው መጥተው ተቀብለው ችግር ሀሳብን ተቀብለው መፍትሄ የሚሰጡ ሰዎች በቃ የተለዩ ሰዎች ናቸውና እኔ እንጃ ጽናት ለሁላችን ጽናት ይስጠን። እነዚህ ሰዎች በዚህ መሞት አልነበረባቸውም። ለምን መሰለ? እረፍት አያውቁም። እረፍታቸው ሁሌ ይሄ ነው። ለነሱ እረፍት ይሄ ነው። አንድ ቀን አርፈው አያውቁም። ሁሌ እረፍታቸው በሞት ነው። እነሱ ሁለቱ ብቻ አይደለም ሁሉና ለቤተሰቦቻቸው ለሁሉ ለኢትዮጵያ ሕዝብ ጽናት እንዲሰጠን ነው። በአማራ ክልል በባህር ዳር ከተማ በተቃጣውና የመፈንቅለ መንግስት ሙከራ ነው በተባለው ጥቃት ሳቢያ ህይወታቸውን ያጡ የጀነራል ሰዓረ መኮንንና የሜጀር ጀነራል ገዛኢ አበራ የአስክሬን ሽኝት እዚህ ሚሊኒየም አዳራሽ እየተካሄደ ነው የሚገኘው። እንግዲህ እኛም በዚህ የአስክሬን ሽኝት መርሃ ግብር ላይ የተገኙ ታዳሚዎች የተሰማቸውን ስሜትና እንዲሁም የሽኝት ስነ ስርዓቱ ምን ይመስላል የሚለውን ልናስቀኛችሁ ነው እዚህ የተገኘው። የኢቢኤስ ቴሌቪዥን በጥቃቱ ህይወታቸውን ባጡ የመንግስት ኃላፊዎችና ሌሎችም ሰዎች ምክንያት የተሰማውን ሀዘን በዚሁ ይገልጻል። የጀግናው ጠቅላይ ኤታማዦር ሹማችንን አጭር የህይወት ታሪክ እንደሚከተለው አቀርባለሁ። ጀነራል ሰዓረ መኮንን ከአባታቸው ከአስረዘቃ መኮንን ይመር እና ከእናታቸው ከወይዘሮ ህይወት ይደገው ታላ በትግራይ ክልል በሰሜን ምዕራብ ዞን አስገዴ ጽምብላ ወረዳ በአንዳባጉና ከተማ በ1954 ዓመተ ምህረት እድሜያቸው ለትምህርት ሲደርስ በአንዳባጉና አንደኛ ደረጃ ትምህርት ቤት ከአንደኛ እስከ 6ኛ ክፍል እንደዚሁም መለስተኛ ሁለተኛ ደረጃ ትምህርታቸውን ሽሬ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተማሩ
በነበሩበት ወቅት በወቅቱ የደርግ አስከፊ ስርዓት ለመደምሰስ በህወሓት የሚመራው የትጥቅ ትግል የተጀመረበት ወቅት ስለነበር ገና በወጣትነት እድሜያቸው በ1969 ዓ.ም ወደ ትጥቅ ትግል በመቀላቀል ጉንበት በሚባል የስልጠና ማዕከል ስልጠናቸውን ካጠናቀቁ በኋላ ከ1969 ዓ.ም እስከ ታህሳስ 1971 ዓ.ም በህወሓት 91ኛ እና 73ኛ የሚባሉ ሻምበሎችን በተራ ተዋጊነትና በቋድ አመራርነት በተለይም በ1970 ዓ.ም ክረምት ደርግ ባካሄደው የሰሜን ዘመቻ በተለምዶ ሶስተኛ ዘመቻ ተብሎ በሚጠራው ጸረ ደርግ ዘመቻን በመመከት በጀግንነት ተዋግተዋል። ከታህሳስ 1971 እስከ ታህሳስ 1972 ዓ.ም በህወሓት የተደራጁ የታጥቆ ፕሮፓጋንዳ አሃዱ በተለምዶ ክሪቢት በሚል የሚጠራ የጋንታ አመራር በመሆን ግዳጃቸውን በብቃት ተወጥተዋል። ከታህሳስ 1972 እስከ ግንቦት 1973 ዓ.ም 573 እና 753 ቦተሎኒዎች ወይም ሻለቆች ውስጥ የሻምበል መሪ በመሆን የተሰጣቸውን ግዳጅ በብቃት ተወጥተዋል። ጀነራል ሰዓረ መኮንን ከ1974 እስከ 1975 በብርጌድ 43 ውስጥ የሻለቃ አመራር በመሆን በኤርትራ የደርግ ሰራዊት የሻዕቢያ ሰራዊትን ለመደምሰስ ባካሄደው የቀይ ኮከብ ዘመቻን ለመከላከል እና ለመቀልበስ እጅግ አኩሪና አስደናቂ ጀግንነት ከፈጸሙ አመራሮች ውስጥ አንዱ ነበሩ። ከጥር 1974 ዓ.ም እስከ 1977 ዓ.ም በብርጌድ 43 እና 45 የሻለቃ አዛዥ እንዲሁም በ1978 ዓ.ም የብርጌድ 77 ምክትል ብርጌድ አዛዥ በመሆን በራያ አካባቢ ደርግ ያካሄዳቸው የነበሩ ተደጋጋሚ ዘመቻዎችን በመመከትና በልዩ ስምሪቶች ማለትም የታጋዮች ልዩ ጽናትን የፈተነ የሰርዶ ልዩ ስምሪት በጽናት በመምራት በጥር 30 1978 ዓ.ም ከመቀሌ ከተማ የደርግ ወህኒ ቤት ውስጥ 1300 እስረኞችን ነፃ ባወጣ ታሪካዊ አጋዚ ኦፕሬሽን ምክትል አዛዥ በመሆን ግዳጃቸውን በጀግንነት የፈጸሙ አርበኛ ናቸው። 1979 ዓ.ም እስከ 1981 ዓ.ም የብርጌድ 7 አዛዥ ሆነው በ1980 ዓ.ም ዓመቱን ሙሉ በተካሄደው ተከታታይ ዘመቻ ግሩፕ በሚል በተሰየመ እንጉላ፣ ሰንቃታ፣ ውቅሮ፣ በለበዳ ድረስ ዘመቻ ድልድል በሚል የሚታወቀው 17ኛ የደርግ ክፍለ ጦር በመደምሰስ አክሱም፣ አድዋ፣ ሽሬ ከተሞችን ነፃ ያወጣ ዘመቻ ጥሙር ቅልጽም የተባበሩት ክንድ ዘመቻ በሚል የሚጠራ ከኮረም እስከ አምባለጌ የደርግ አንደኛ ክፍለ ጦርን ለመደምሰስ በተደረጉ ውጊያዎች በተለይም ልዩ ብቃትና ጀግንነት ይጠይቅ በነበረው የአምባለጌ ውጊያ በብቃትና በጀግንነት ብርጌዳቸውን በመምራት ለድል ያበቁ ምርጥ ታጋይ ነበሩ። ከመስከረም 1981 ዓ.ም እስከ ግንቦት 1983 ዓ.ም የደርግ ስርዓት እስኪወድቅበት ድረስ የአውራራ ክፍለ ጦር አዛዥ በመሆን ከመስከረም 1981 ዓ.ም እስከ የካቲት 12 1981 ዓ.ም ሽሬና አካባቢ መሽጎ የነበረው የደርግ 604ኛ ኮርን በተከታታይ ውጊያዎች አዳክሞ ለመደምሰስ የተደረጉ ውጊያዎች እንዲሁም አብዛኛው የትግራይ መሬት መቀሌ ከተማን ጨምሮ የደርግ ሰራዊት ለቆ ከወጣ በኋላ ከነሐሴ መጨረሻ እስከ ጳጉሜ 1981 ዓ.ም ሰላም በትግል ዘመቻ ተብሎ በሚጠራው ከማይጨው እስከ ጎብዬ በተደረገው የደርግ 605ኛ ኮር መደምሰስ ዘመቻና ለአንድና የመጨረሻ ትግራይን ነፃ ያወጣ ዘመቻ ክፍለ ጦራቸውን በብቃት በመምራት ታሪካዊ ኃላፊነታቸውን ተወጥተዋል። ከመስከረም 1982 ዓ.ም እስከ ጥር 1982 ዓ.ም ፋና ኢህአዴግ በሚል በሚጠራ መላ ደቡብ ወሎን ከፊል ሰሜን ሸዋንና ደቡብ ጎንደርን ነፃ ያወጣ ዘመቻ እንዲሁም ከፍተኛ ጽናት የጠየቀውን የጉና የመከላከል ውጊያ፣ ደማቅ የዶራ ታቦር የማጥቃት ውጊያ ጦራቸውን በብቃት መርተው ለድል አብቅተዋል። በመጨረሻዎቹ የ1982 ዓ.ም
ደርግ መካበት የነበረው 3ኛ ክፍለ ጦርን ለመደምሰስ ሰሜን ሸዋ መራኛ ላይ በተደረገው ውጊያ በከፍተኛ ብቃት መርቷል፣ ለድልም አብቅቷል። በ1983 ዓ.ም አጋማሽ ዘመቻ ባለልኝ ደሴና ከፊል ሰሜን ሸዋን ነፃ ለማውጣት በተደረገው ውጊያና ዘመቻ ወጋገን ተብሎ በተሰየመው የደርግን ስርዓት ጥቅም ለመደምሰስ በተደረገው ተከታታይና አንጸባራቂ ድሎች እየታጀቡ ወደ ጦራቸውን መርቶ እስከ ወጋገን የዘለቁ ጀግና የህዝብ ልጅ ነበሩ። ከደርግ ስርዓት ውድቀት በኋላ በሽግግር መንግስት ወቅት በኢህአዴግ ሀገራዊ የሰራዊት አደረጃጀት መሰረት የምስራቅ እዝ ዘመቻ ኃላፊ በመሆን እንዲሁም ከየካቲት 1987 ዓ.ም በኢፌዴሪ የሀገር አቀፍ የሰራዊት ምስረታ የምስራቅ እዝ ምክትል አዛዥ በመሆን ሀገራዊ ተልዕኳቸውን በብቃት ተወጥተዋል። በግንቦት 1990 ዓ.ም የኤርትራ መንግስት ሀገራችን በወረረበት ወቅት የቡሬ ግንባር አዛዥ በመሆን የሀገራችንን ዳር ድንበር አስከብረዋል። በየካቲት 1991 ዓ.ም የኤርትራ ሰራዊት ከባድሜ ነፃ ባወጣ ዘመቻ ፀሐይ ግባት የባድሜ ግንባር ግራ ክንፍ አዛዥ በመሆን ዘመቻው እስኪጠናቀቅ አኩሪ ድል ፈጽሟል። ከ1992 ዓ.ም እስከ 1994 ዓ.ም የ107ኛ ኮር ዋና አዛዥ በመሆን ከ1994 ዓ.ም እስከ 1997 ዓ.ም የአርሚ 1 የሰሜን ግንባር ዋና አዛዥ በመሆን ከ1997 እስከ 2006 ዓ.ም የሰሜን እዝ ዋና አዛዥ በመሆን ሀገራቸውን በቅንነትና በታማኝነት አገልግሏል። ጀነራል ሳሬ ከትጥቅ ትግሉ እና በመደበኛ ሰራዊት ግንባታ ያገኙትን እውቀትና ልምድ ተጠቅመው በተለይም ሰራዊቱን በወታደራዊ ሳይንስና ጥበብ የተካነ እንዲሆን የትምህርትና ስልጠና ተቋማት ሚናቸውን በይበልጥ እንዲጫወቱ ለማድረግ በ2006 ዓ.ም እስከ 2010 ዓ.ም ድረስ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሆነው አገልግለዋል። በዚህም በትምህርትና ስልጠና ተቋማት በሰራዊት ግንባታችን ውስጥ ትልቅ ሚና እንዲጫወቱ በብቃት የመሩ ጀነራል መኮንን ነበሩ። ጀነራል ሳሬ ለረጅም ዓመታት የመከላከያ ካውንስል አባል በመሆን በመከላከያ ሰራዊታችን ህዝባዊ ወገንተኝነቱ ተጠብቆ ተልዕኮን በአስተማማኝ ሁኔታ መወጣት የሚችል ሰራዊት ግንባታ ላይ ጉልህ ሚና የተጫወቱ ከመሆኑ ባሻገር በሀገር አቀፍ ደረጃ የሴኩሪቲ ካውንስል አባል በመሆን ከሌሎች የጸጥታ አካላት ጋር በመቀናጀት በሀገራችን አስተማማኝ ሰላም ለመፍጠር የበኩላቸውን አስተዋጽኦ አበርክተዋል። ጀነራል ሳሬ በነበራቸው የአመራር ብቃት ከመጋቢት 2010 ዓ.ም እስከ ግንቦት 2010 ዓ.ም የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም በመሆን ከግንቦት 2010 ዓ.ም ጀምሮ የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው የተሾሙ ሲሆን በዚህ ወቅት በሀገራችን አንዳንድ አካባቢዎች አለመረጋጋትና የህዝብ መፈናቀል የነበረበት በመሆኑ በአብዛኛው የሀገራችን አካባቢዎች ሰራዊታችን አሰራርን ተከትሎና ህዝባዊ ባህሉን ጠብቆ ግዳጁን እንዲወጣ በማድረግ ህዝባችን በሰላም ወጥቶን እንዲገባ በማድረግ ሂደት የመሪነት ሚናቸውን ተጫውተዋል። የሀገራችን የለውጥ ክስተት ተከትሎ በርካታ ውስብስብ ሁኔታዎች መከሰታቸው ይታወቃል። የእሳቸው የመከላከያ ተቋም ጠቅላይ ኤታማዦር ሹምነት ከዚህ ጋር መያያዙ ደግሞ ኃላፊነታቸውን ድርብርብ አድርጎታል። በአንድ በኩል የውስጥ የጸጥታ ሁኔታን ማስተካከል፣ በሌላ በኩል ደግሞ ተቋሙን ሪፎርም ማድረግ ነበር። የኢፌዴሪ መከላከያ ኃይልን በሁሉም የጦርነት አውዶች ተልዕኮውን በአስተማማኝ ሁኔታ መወጣት የሚችል ጠንካራ ዘመናዊ ሰራዊት አድርጎ ለመገንባት የሪፎርም ስራ መጀመሩም ይታወቃል። ይህ የሪፎርም ስራ ሲጀመርም ሀገራችን በበርካታ አካባቢዎች የጸጥታ መደፍረስ የሚታይበት ነበር። ይሁን እንጂ ጀነራል ሳሬ በአንድ በኩል በሀገራችን የተከሰተውን የጸጥታ ችግር ለመፍታት እና ሰላምን ወደ ነበረበት ለመመለስ ከፍተኛ ጥረት እያደረጉ በዚሁ ባልተመቻቸው ሁኔታ ውስጥ ሆነው ደግሞ ተቋማዊ ሪፎርም በማቀድና በመምራት የመሪነት ሚናቸውን ተወጥተዋል። ጀነራል ሳሬ የመከላከያችን የሪፎርም ስራ በተፈለገው መንገድ እና በውጤታማነት እንዲቀጥል ከማድረግ አንጻር
በብዙ ጫናና ተግዳሮት ውስጥ በማለፍ ከምንም በላይ ለውጡ ለኢትዮጵያ ሕዝብ ያለው ፋይዳን በማስቀደም የበኩላቸውን ድርሻ ያበረከቱ ጉልህ ሚና የተጫወቱ እንቁ ኤታማዦር ሹም ነበሩ። ጀነራል ሰዓረ መኮንን በነበራቸው ከፍተኛ ተቋማዊ አስተዋጽኦ የኢፌዴሪ መደበኛ ሰራዊት ሲመሰረት በ1988 ዓ.ም የሙሉ ኮሎኔልነት ማዕረግ ጀምሮ በ2010 ዓ.ም የሙሉ ጀነራልነት ማዕረግ የደረሱ ሲሆን የትጥቅ ትግል ተሳትፎ አንደኛ ደረጃ የወርቅ ሜዳሊያ ጨምሮ በርካታ ሜዳይና ኒሻኖች ከኢፌዴሪ መንግስት ተበርክቶላቸዋል። ጀነራል ሰዓረ በነበራቸው ከፍተኛ የመማርና ራስን በትምህርት የማሳደግ ፍላጎት ትምህርታቸውን በመቀጠል በማናጅመንት የመጀመሪያ ዲግሪያቸውን በለንደን ግሪንዊች ዩኒቨርሲቲ በኢንፎርሜሽናል ሊደርሺፕ የትምህርት ዘርፍ ሁለተኛ ዲግሪያቸውን ተቀብለዋል። ከዚህም በተጨማሪ ከፍተኛ የማንበብ ልምድ የነበራቸውና ሌሎች እንዲያነቡ የሚገፋፉ ምሳሌ የሆኑ መሪ ነበሩ። ታጋይ ጀነራል ሰዓረ መኮንን በወጣትነት ጊዜያቸው ወደ ትግል ከወጡበት ጊዜ ጀምሮ ሙሉ ሕይወታቸውን ለሕዝብ የሰጡ፣ ለሕዝብ የታገሉ፣ ስለ ግሉና ቤተሰቡ ሳይጨነቁ፣ ስለ ግላቸውና ስለ ቤተሰባቸው ሳይጨነቁ ለሕዝብ ሲጨነቁና ሲታገሉ የኖሩ በሕዝብ ልዕልና ሕይወታቸውን የሰጡ አኩሪ የሕዝብ ልጅ ነበሩ። ታጋይ ጀነራል ሰዓረ መኮንን በትግል ወቅትም ሆነ በሕገ መንግሥት ማስከበር የውትድርና ስራቸው በግላቸው ፍጹም ጀግና ከተራ ወታደር ጀምሮ አሁን እስከነበሩበት ኃላፊነት ደረጃ ድረስ በሁሉም አውደ ውጊያዎች በጀግንነታቸው የታወቁ፣ በዋለባቸው አውደ ውጊያዎች ሁሉ በአኩሪ ጀግንነት የተወጡ፣ በነበራቸው ፍጹም የጀግንነት ባህሪ አባሃዊ አባሳቱ የተባሉ የሚቆላመጡ ጀግና ታጋይ ሰው ነበሩ። ጀነራል ሰዓረ አንድ ቀንም ራሳቸውን እንደ መሪና አዛዥ አይተው የማያውቁ፣ ለሁሉም ሕዝቦች በኩል ዓይን የሚያዩና የሚታገሉ፣ ከተራ ወታደር ራሱን ተራ ወታደር አድርጎ የሚያዩ፣ ከጓደኞቻቸውና ኩዮቻቸው ደግሞ ተግባቢ፣ ሳቅታ፣ አንድ ቀንም በጥቃቅን ስሜቶች ለማንም ሰው ፊታቸውን አጥፎ የማያውቁ አኩሪ የሕዝብ ልጅ ነበሩ። ጀነራል ሰዓረ ከውጊያ በፊት በውጊያ ውስጥና ከውጊያ በኋላ የተጋጣሚውን ኃይል ሁኔታ በጥልቀት የሚያውቁና የሚያነቡ፣ በየደቂቃውና ሰከንዱ የሚኖሩ ለውጦች እውቀታቸው ውጪ የማይወጡ በመሆኑ ሁል ጊዜ ፍጹም የቀደምትነትና የድል አድራጊነት ብቃትና ውጤት እንዲኖራቸው ያስደረገው በአካሄዳቸው በሺህ የሚቆጠሩ ውጊያዎች ሁሉ ውጤታማ ታጋይ እንዲሆኑ ያስቻላቸው ጀግና ታጋይና መሪ ነበሩ። ጀነራል ሰዓረ ራሳቸው ጀግና መሆን ብቻ ሳይሆን በስራቸው የሚመደቡ ታጋዮችና ወታደሮችን በአምሳያቸው የመቅረጽ ባህሪ የነበራቸው፣ በትግል ወቅትና ከትግል ወቅት በኋላ የሚመራቸውን የሰራዊት ክፍሎች በጀግንነታቸው የታወቁና በድል አድራጊነታቸው ቅድሚያ የሚመደቡ አህዶች ዩኒቶች እንደነበሩ ሁሉም የሚመሰክርላቸው ሀቅ ነው። ጀነራል ሰዓረ በጥቃቅን ችግሮች ፍጹም የማይንበረከኩ፣ በአስቸጋሪ ወቅት ራሳቸውን እንደ ብረት ቀልጦ ጠርተው በድል አድራጊነት የተወጡ፣ ሰዶ በነበረው እጅግ አስቸጋሪ ሁኔታም በተፈጥሮ ይሁን በሰው ሰራሽ አስቸጋሪ ሁኔታ ሳይሸነፉ በድል አድራጊነት የተወጡ፣ የሚፈጠሩ እጅግ አስቸጋሪ የሚባሉ ሁኔታዎች ወደ ድል የመቀየር ልምድና ባህሪ ያካበቱ፣ ፍጹም የተዋጣላቸው ጀግና ተመሪና መሪ የሕዝብ ልጅ ነበሩ። ጀነራል ሰዓረ በፍጹም ስነ ምግባር የታነጹ፣ ለሕዝብ ዓላማ ለመኖር ከመሞት ውጭ ስለ ግላቸው ፍጹም የማይጨነቁ፣ ራሳቸውን ሕዝብንና ሕዝቡን አክብሮ ለሕዝቦች ልዕልና ሲሉ ሕይወታቸውን የሰጡ ፍጹም የተዋጣላቸው ጀግና የሕዝብ ልጅ ነበሩ። ጀነራል ሰዓረ መኮንን ለሕዝብና ለመንግስት አሰራሮች በሆነ ይሁን ጊዜ ራሳቸውን ተገዢ በማድረግ ከሕዝብና መንግስት የተሰጡ ተልእኮና ኃላፊነቶችን ለመወጣት ሌት ተቀን ሲለፉ የኖሩ፣ ለግል
እረፍትና ጨዋታን ጊዜ ሰጥተው የማያውቁ በሁኔታ ውስጥ የተፈጠሩ በሁኔታ ውስጥ ያደጉ ሁኔታዎችን ለሕዝብ ጥቅምና ልዕልና ሲቀይሩ የኖሩ የሁኔታ ሰው ተብሎ ሊያስጠራ የሚያስችል ባህሪ ያሳደጉ ምርጥ የሕዝብ ልጅ ነበሩ። ታጋይ ጀነራል ሰዓረ መኮንን በመሪዎችም ቢሆን ፍጹም ተወዳጅ፣ የአስቸጋሪ ሁኔታ ቀያሪ ተደርጎ ሲመረጡና ሲሰማሩ የኖሩ ሲሆን ህዝባዊና መንግስታዊ ኃላፊነታቸውን በብቃት እየተወጡ በነበሩበት ወቅት በአንድ የጠላት ቅጥረኛ የጥበቃ አባል በተተኮሰባቸው ጥይት ሰኔ 15 ቀን 2011 ዓ.ም በተወለዱ በ57 ዓመታቸው ከዚህ ዓለም በሞት የተለዩ አኩሪ የህዝብ ልጅ ነበሩ። ጀነራል ሰዓረ ባለቤታቸው ኮሎኔል ጽጌ አለማየሁ አንድ ሴትና አንድ ወንድ ልጅ አፍርተዋል። በዚህ ሽኝት የተገኙ ሁሉ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እና ለትግል ጓደኞቻቸው መጽናናትን እየተመኘ ፈጣሪ አምላክ ነፍሳቸውን በአብርሃምና ይስሐቅ ጎን ያሳርፍልን እያል እናስባቸዋለን። ዘላለማዊ ክብር ለጀግኖች ሰማዕታት። አመሰግናለሁ። ጀነራል ገዛኢ አበራ ከአባታቸው ከቀኛዝማች አበራ ደስታ እና ከእናታቸው ከወይዘሮ ሙሉ አብርሃ በትግራይ ክልል በማዕከላዊ ዞን በአክሱም ከተማ ጥር 1953 ተወለዱ። ዕድሜያቸው ለትምህርት እንደደረሰ አክሱም በአብርሃ ወአጽብሃ ትምህርት ቤት ከአንደኛ እስከ 6ኛ ክፍል እንዲሁም ሁለተኛ ደረጃ ትምህርታቸውን በአክሱም ሁለተኛ ደረጃ ትምህርት ቤት እየተማሩ በነበሩበት ወቅት የነበረውን አስከፊ የደርግ ስርዓት በትጥቅል ለመፋለም በ1969 ዓ.ም ጥር ወር በህወሓት ወደሚመራው ትጥቅ ተቀላቀሉ። ጀነራል ገዛኢ አበራ ወታደራዊ ስልጠናዎቻቸውን ካጠናቀቁ በኋላ ከ1969 እስከ ግንቦት 1970 ዓ.ም በህወሓት 30ኛ ሻምበል በተዋጊነት ከግንቦት 1970 እስከ 1971 መጨረሻ በማዕከላዊ ግንባር ማሰልጠኛ ማዕከል የኢኮኖሚ ክፍል ኃላፊ በመሆን ከ1972 እስከ 1975 ዓ.ም የሪጅን 2 የስንቅና ንብረት ኃላፊ በመሆን ግዳጃቸውን ፈጽሟል። ከ1976 እስከ 1978 ዓ.ም የሰራዊት ግልጋሎት አደረጃጀት ሲፈጠር የህወሓት ሰራዊት ከተለመደው በደጀን የመገልገል አካሄድ ወጥቶ ሰራዊቱ የራሱን ሎጂስቲክ ድጋፍ ሰጪ አካል ኖሮት ራሱን ችሎ ተልእኮውን እንዲወጣ ለማስቻል ታልሞ ሲደራጅ በዚህ ስራ በተመደቡበት የቅድመ ግንባር አገልግሎት ሰጪ አመራሮች አንዱ ጀነራል ገዛኢ ነበሩ። ይህን አዲስ አስተሳሰብና አዲስ አካሄድ መልክ በማስያዝ እና በመምራት ቀዳሚ ከነበሩትና ሚናቸውን በብቃት ከተወጡ አመራሮች አንዱ ነበሩ። የአካሄድና አሰራር ሰራዊቱን የውጊያ ብቃት በመጨመር ላይ ከፍተኛ አስተዋጽኦ ነበረው። ከ1978 እስከ 1979 ዓ.ም በተደረገው አዲስ የሰራዊት የክንፍ አደረጃጀት የክንፍ 1 ወይም የምዕራባዊ ትግራይ ወታደራዊ ቀጠና ወታደራዊ ሎጂስቲክስ ኃላፊ በመሆን እንዲሁም 1980 ዓ.ም በማዕከላዊ ወታደራዊ ቢሮ በተፈጠረው አዲስ አደረጃጀት ወታደራዊ ሎጂስቲክ ኃላፊ በመሆን በቅድመ ግንባር ለሚደረጉ የሰራዊት ወታደራዊ ስምሪቶች ተዋጊ ኃይል ለኑሮና ለውጊያ ከደጀን የሚያስፈልገውን የተሟላ ማቴሪያል በማቅረብ በተለይም ሰራዊቱ በ1980 ዓ.ም ባካሄዳቸው ተከታታይ ውጊያዎች ተልዕኮውን በብቃት እንዲወጡ በዝግጅት ምዕራፍ ብቁ የሎጂስቲክ አቅም ዝግጅት በማድረግ በውጊያ ምዕራፍ የሰራዊቱን ብቃት ድጋፍ በመስጠት ውጊያ በኋላም በውጊያ የጎደሉ ማቴሪያሎችን አሟልቶ ዳግም ወደ ውጊያ ቁመና በማስያዝ ለቀጣይ ግዳጅ የተሟላ ትራንስፖርት አቅም ባልነበረበት ፋታ በማይሰጡ ተከታታይ የውጊያ ጫናዎች ተቋቁሞ ሰራዊቱን ደግፎ ለድል ለማብቃት የሚጠይቀውን የአመራር ብቃት ተወጥተዋል። ከ1977 እስከ 1980 ዓ.ም የህወሓት ሰራዊት ይመራበት የነበረው የሰራዊት ግንባታና የውጊያዎች አካሄድ አቅጣጫዎች ወታደራዊ ሳይንስና ጥበብ በሚቀመርበት ወቅት ጀነራል ገዛኢ ከሌሎች የክፍሉ አባላት ሆነው ከፍተኛ
ሚና ነበራቸው። ይህ የወታደራዊና ሳይንስ ቀመር የትጥቅ ትግሉን ለድል ያበቃ የአስተሳሰብ ቀመር ነው። እነዚህ ድምር የሎጂስቲክ ድጋፍ አሰጣጥ አካሄዶች ከየካቲት 1980 እስከ የካቲት 1981 ዓ.ም የተደረጉ ተከታታይ ውጊያዎች በትግራይ የነበረውን የነጭ ሰራዊት ጠራርጎ በማውጣት ትግራይ ነፃ እንዲወጣ ያስቻሉ ነበረ። ከግንቦት 1981 እስከ 1983 ዓ.ም ውጊያ ቀጠናዎች ሰፍተዋል በማለት የኢህአዴግ ሰራዊት ከኃይል ጀምሮ እስከ ሰሜን ሸዋ ከደቡብ ወሎ እስከ ደቡብ ጎንደር የተዘረጋበት የተሟላ ድጋፍ ያገኘበት ከነበረው ነባር ደጀን የራቀበት አዲስ የገባበት አካባቢ የውጊያ ድጋፍ ፍላጎት በአይነትና በመጠን በጨመረበት በተወሳሰበ ሁኔታ ውስጥ በቂ ሎጂስቲክ ድጋፍ በመስጠት ሰራዊቱ ተልዕኮውን በድል እንዲወጣ ያስቻለ ብቁ አመራር በመስጠት ጀነራል ገዛኢ ከፍተኛ ሚና ነበራቸው። ከ1983 እስከ 1985 ዓ.ም ደርግ ስርዓት ውድቀት በኋላ የሀገር መከላከያ ሰራዊት በአዲስ መልክ በተደራጀበት ወቅት የሀገር መከላከያ ሚኒስቴር በሎጂስቲክስ ዋና መምሪያ የስንቅና ንብረት መምሪያ ኃላፊ በመሆን መምሪያው የተሰጠውን ተልዕኮ ብቃት እንዲወጣ በአዲስ መልክ በማደራጀትና በመምራት የአመራር ሚናቸው ከፍተኛ ነበር። ከ1985 እስከ 2005 የሀገር መከላከያ ሎጂስቲክስ መምሪያ ዋና ኃላፊ በመሆን የኢፌዴሪ መከላከያ ሰራዊት ሎጂስቲክስ በአዲስ በተደራጀበት ጊዜ ዘመናዊ ሎጂስቲክ የሚጠይቀውን ሳይንስ የሚመራበት ፖሊሲ ሀሳቦች፣ ማኑዋሎች፣ ደንቦችና መመሪያዎች፣ አዳዲስ አሰራሮችን በማውጣት ወቅቱ የሚጠይቀውን አዲስ አደረጃጀት በመፍጠርና በየደረጃው የነበሩት ሎጂስቲክስ ሙያተኞችን በስልጠናና አዳዲስ አስተሳሰብ እንዲይዙ በማብቃት ወቅቱ የሚጠይቀውን ዘመናዊ ሎጂስቲክ በመከላከያ እንዲገነባ ግንባር ቀደም ሚና ተጫውቷል። ሰራዊታችን ተልዕኮውን በብቃት ለመወጣት የሚያስፈልጉትን የተቀናጁ የሎጂስቲክ እቅዶች በማቀድ ማዘጋጀትና በአግባቡ እንዲፈጸሙ በማድረግ ሰራዊቱ እንዳይቸገር ራሳቸውን ከሰራዊት ሕይወት ኑሮ ውስጥ በማስቀመጥ ያሳዩት የነበረው እንክብካቤና ትኩረት ከፍተኛ ነው። ጀነራል ገዛኢ እምቅ የሎጂስቲክ የአመራር ብቃት ያሳዩበት ወቅት ግንቦት 1990 ዓ.ም በኢትዮጵያና ኤርትራ መካከል በተደረገው ጦርነት እና በሌሎችም ውጊያዎች የሎጂስቲክ ድጋፍ አሰጣጥ የሚጠይቀውንና ከዚህ በተጨማሪም የሎጂስቲክ ድጋፍ አሰጣጥ ስልጠና ማቴሪያል በማዘጋጀት ሎጂስቲክስ አባላትን በማሰልጠን በማብቃት አዲስ የሎጂስቲክ ድጋፍ አሰጣጥ አስተሳሰብ ለውጥና መርታ በማውጣት ጀነራል ገዛኢ የማይተካ የመሪነት ሚና ተጫውተዋል። የትራንስፖርት አቅም ብቃት በመጨመር የተሰራው ኃይልን በማባዛት ጥበብ የተሰጠ የሎጂስቲክስ አመራር ብቃት እንዲሁም ሰራዊታችን የሀገራችንን ሰላም ለማረጋገጥ ድንበር ተሻግሮ አሸባሪ ኃይሎች ላይ ያካሄደው ስኬታማ ወታደራዊ ስምሪት ብቁ የሎጂስቲክ ድጋፍ በመስጠትና በተለያዩ የአፍሪካ ሀገሮች ሰራዊታችን ዓለም አቀፍ የሰላም ማስከበር ግዳጅ በብቃት እንዲወጣ የሰጡት የነበረው የሎጂስቲክ ድጋፎች አመራር ጀነራል መኮንኑ በሎጂስቲክ ስራ አመራር ጎልቶ የሚታይ ልዩ መለያቸው ነበር። ጀነራል ገዛኢ አበራ በነበራቸው ከፍተኛ አመራር ብቃት የኢፌዴሪ መደበኛ ሰራዊት ሲቋቋም 1988 ዓ.ም ሙሉ ኮሎኔልነት ማዕረግ ጀምሮ 1996 ዓ.ም የሜጀር ጀነራልነት ማዕረግ የደረሱ ሲሆን የትጥቅ ትግል ተሳትፎ አንደኛ ደረጃ የወርቅ ሜዳሊያ ጨምሮ በርካታ አገልግሎት ሜዳሊያና ኒሻኖች ከኢፌዴሪ መንግስት ተበርክቶላቸዋል። ጀነራል ገዛኢ በነበራቸው ከፍተኛ የመማርና ራስን በትምህርት የማሳደግ ፍላጎት ምርታቸውን በመቀጠል በ1986 ዓ.ም የሎጂስቲክስ ማኔጅመንት ከአሜሪካ ሀገር 1998 ዓ.ም ሁለተኛ ዲግሪ በቢዝነስ አድሚኒስትሬሽን ከለንደን ኦፕን ዩኒቨርሲቲ እንዲሁም የሎጂስቲክስ ማኔጅመንት ሁለተኛ ማስተርስ ዲግሪያቸው ከክራንፊልድ ዩኒቨርሲቲ አግኝተዋል። ጀነራል ገዛኢ በሎጂስቲክስ አመራራቸው ብቻ ሳይሆን የሀገር መከላከያ ካውንስል አባል በመሆን መከላከያ የሚፈጸሙ ሁለገብ ስራዎችን መልክ በማስያዝ ትልቅ አስተዋጽኦ የነበራቸው ጀነራል መኮንን ናቸው። ጀነራል ገዛኢ በ2005 ዓ.ም በመከላከያ የመተካካት ሂደት በክብር በጡረታ ከተሰናበቱ እስከ ዕለተ ሕልፈታቸው ፓብሊክ ሰርቪስ ትራንስፖርት የተለያዩ መመሪያዎችን አዘጋጅተው በማደራጀትና የአመራር ቦርድ በመምራት ኢትዮጵያ ባህር ትራንስፖርት አገልግሎት ዘመናዊ ለማድረግ በአማካሪነት በሀገር መከላከያ ሚኒስቴር በልዩ አማካሪነት ህዝባቸውና መንግስታቸውን በማገልገል ኃላፊነታቸውን እየተወጡ በነበሩበት ወቅት በአንድ ቅጥረኛ የጠላት የጥበቃ አባል የተተኮሰባቸው ጥይት
ሰኔ 15 2011 ዓ.ም የተወለዱ በ58 ዓመታቸው ከዚህ ዓለም በሞት ተለይተዋል። ጀነራል ገዛኢ አበራ በትግልና በሕይወት ዘመናቸው ከስራ ባልደረቦቻቸው በላይ መሪዎችና ከሚመሯቸው አባላት በመርህና በመደጋገፍ የተመሰረተ ጓዳዊ ዝምድና ነበራቸው። በዓላማ ጽናታቸው፣ በጀግንነታቸው፣ በአመራር ብቃታቸው አርአያ የሆኑ አካባቢያቸው በስራ ባልደረቦቻቸው፣ በትግል ጓዶቻቸው በጣም ተወዳጅና ምስጉን ነበሩ። ጀነራል ገዛኢ አቅማቸው በፈቀደ በችግር የሚገኙ የሰማዕታትን ቤተሰቦች በአቅማቸው በማገዝ ላይ ነበሩ። ጀነራል ገዛኢ ለቤተሰቦቻቸው አርአያ፣ አርቆ አሳቢ፣ ሰው ወዳጅ፣ ምግባረ ጨዋነት የሚያስተምሩ በተለይም ልጆቻቸው በትምህርት በስነ ምግባር በአገር ወዳድነት እንዲታነጹ ከፍተኛ ጥረት የሚያደርጉ ነበሩ። ጀነራል ገዛኢ አበራ ባለቤታቸው ከታጋይ አበባ ዘሚካኤል 4 ወንድ ልጆችና 1 ሴት ልጅ አፍርተዋል። በዚህ ሽኝት የተገኙ ሁሉ ቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለትግል ጓዶቻቸው መጽናናትን እየተመኘን ትግሪ መከላከያ ሰራዊት አመራሮች፣ መላው አባል፣ ተቋም የሚሰሩ ሲቪል ሰራተኞች ለሰጡን አመራር ብቃት መርተው ለድል ስላበቁን እናመሰግናለን።